ወረቀት አንብብ። አንደኛ እሷም ነፍሰ ጡር ሆና እንደዚህ ታዛዝናለች። እውነት ለመናገር እንዲህ አይነት ውሳኔዎች መፈረምና መሄድ እኮ ቀላል ነው፣ ግን እንደዚህ አይነት ነገር ላይ ተረጋግተሽ ብታስቢ ነው ደስ የሚለኝ። እኔ እሷ ሴት ልጅ ስለሆነች ነው እንጂ እቃ ይዘህ ስትወጣ እኔም እንደ ሽማግሌ ኖ ማለት ነበረብኝ። እውነት ይሄ ፍርሚያ ፈርሜ ከህይወት የሚወጡ ከሆነ ደስ ይለኛል። ምክንያቱም እኔ በጣም ነው የሰለቸኝ። አስለቀሳችሁኝ፣ ብዙ ነገር አደረጋችሁኝ። በዚህ ናል እኔ ይናል ያጠፋሁት ነገር የለም። ትዳር መጀመሪያ አስበህበት ለምን አልገባህም? ለምን የኔን ህይወት አበላሽተህ ለመውጣት አሁን ለምንድን ነው እንደዚህ በጣም የሮጥከው? አስቤበት ነው የገባሁት። መታገስ ባለብኝ ልክ ታግሼሻለሁ። ከዚህ በኋላ ደግሞ በቃኝ። አሁን ልጄ ብለህ እንድታይ ብላላለችው ነገር አባት እስከሆነ ድረስ ህጉም ይፈቅዳል። ምነት ነው አይደለ? ተስማምቼ እፈርምልሃለሁ፣ ግን በህይወቴ አንተንም እሷንም ማየት አልፈልግም። በቃ እኔ እናንተ መጫወቻና መቀለጃ እስከዛሬ ድረስ ህይወቴን የቀለዳችሁብኝ ይበቃል። ወደድሽም ጠላሽም ማለት ነው በህይወትሽ እስካለሽ ሁሉ ከአንቺ ልጅ እስካለኝ ድረስ እኔን የማየት ግዴታ አለ። እንደውም ልጅ አንተ አይደለም እዚህ ላይ የጻፍኩትን ጽሁፍ በዳግመሽ ይው ነገ ላይ ተሳስቼን የፈረምኩት አንደኛ ማስታረቅ ነው የሚችለው። ሁለተኛ ግን ያለ አግባብ ንብረት ዝም ብሎ የሆነ ሰው ከሴት ነጥቆ ሲወሰድ ዝም ብዬ ማየትና ማለፍ አልችልም። ወርቅ ስትይ ነበር አይደለ? ሽጣሽ ተረስተ ነው ነበር። ዋው ይጠቅማል። ወርቁ ይጠቅማል። አላዛር እቺን ቃል እንዳትረሳ። ሰላም፣ እንዴት ናችሁ ውድ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። ዛሬ ወደ እናንተ በአንድ ሀሳብ ነው የመጣሁት። በዚሁ አጋጣሚ ውድ ቤተሰቦቼ ማለት የምፈልገው ብዙ ነገር አለ። ከነዛ መካከል ምንድነው ካላችሁኝ፣ አንደኛው ነገር እንዴት የቤት ዕቃ ትወስዳለህ ወይም ደግሞ እንዴት የማይሆን ነገር ታደርጋለህ የሚል የተለያየ ሀሳቦችን ተመልክቻለሁ። ነገር ግን ሁላችሁም ትረዱኛላችሁ ብዬ አስብ ነበር። ባትረዱኝም ችግር የለውም፣ ግን ከእውነተኛው ወይ ደግሞ ከእውነታው ጎን እንድትቆሙ ፈልጋለሁ። ምን መሰላችሁ፣ ከእሷ ጋር ያለኝ ግንኙነት እንደቆመ እንዲሁም ደግሞ እሷም ደግሞ ነገር ተስፋ እንድታደርግ አልፈልግም። ህይወታችን በዚችው በቃ እንዲቋጭ ነው የምፈልገው። በዚች በአንድ አመት ውስጥ ይሄ ሁሉ ስቃይ ካየው ለሚቀጥሉት 40 ዓመታት እንዴት ከእሷ ጋር እኖራለሁ? እግዚአብሔር በሰጠኝ እድሜ ትዳር ማለት የሰው ልጅ መሰብሰቢያው ነው አይደለ? ረጅም ዓመት አብሮ የሚኖር አብረው ረጅም ጊዜ የምታሳልፉ ሰዎች ናቸው። እኔ ደግሞ ማለት ከመሬት ተነስቼ አይደለም ይሄንን ነገር የወሰንኩት፣ ከመሬት ተነስቼ አይደለም ይሄንን ነገር ያደረኩት። ዝም ብዬ ከመሬት ተነስቼ ያደረኩት ነገር አይደለም። መታገስ ባለብኝ ልክ ተታግሻለሁ። ማድረግ ያለብኝን ነገር አድርጌያለሁ። የአቅሜን ሞክሬያለሁ። አዎ እርግዝና ይሆናል፣ ላይሆንም ይችላል። ግን ደግሞ እንደኔ በቃ አይምሮዬ በሚችለው ልክ ታግሻለሁ። ከዚህ በላይ ግን መታገስ ይከብደኛል። ምክንያቱም ህይወትን በትዕግስት ወይ ደግሞ በመለማመጥ የምትቀጥሏት ነገር ናት ብዬ አላስብም። ህይወት በራሷ ራሷን የቻለች ስለሆነች ማለት ነው። እና ዛሬም ላይ ለእናንተ ለውድ ቤተሰቦቼ ማለት የምፈልገው ነገር እኔን ተወቃሽ እንድታደርጉኝ አልፈልግም። ያው ህይወት ይቀጥላል፣ የእሷም ህይወት ይቀጥላል፣ የኔም ህይወት ይቀጥላል። ምንም የሚፈጠር ነገር የለም። ግን ደግሞ መቆም ያለበትን ነገር ደግሞ እንዲቆም አድርገን ነው ነገሮች የሚቀጥሉ። እና ያው ትንሽ ጫጫታ አለ፣ ያው ደረጃ ላይ ስላለን ጫጫታው አለ። እና አንድ ነገር ነው የተረዳሁት። እናቴ ከመጀመሪያ ጀምሮ የምትለኝ ነገር አለ። ተው ይቅርብህ፣ በጊዜ ነገሮችን አስተካከል ስትይ ነበር። ይሄ እርግዝናን ከማወቃችን በፊት አይደለ? አዎ፣ እኔ እኮ ምክንያት አለኝ የራሴ። ምንድነው ምክንያቴ? እኔ ያው መጀመሪያም ሁሌም እኔ ያው ካንተ ጎን መሆኔ ግድ ነው። ምንም አንተ ብታጠፋም ብትበድልም ምንም ብታደርገኝም ልጄ ነህና እኔ አንተን አውጥቼ የምጥልበት ምክንያት የለም። እሷን ደግሞ ማግለሌም አይደለም፣ ልጄም አይደለችም ማለት አይደለም። ግን እንደ እናት ስሆንላት እንደ እናት ማድረግ ያለብኝን ስሆን እሷ ልትቀበለኝ አልቻለችም። ይሁን ደግሞ ያ ክስተት ከተከሰተ በኋላ እሷ ሆስፒታል ከገባች በኋላ እኔ ከህይወታቸው ወጥቼ ነበረ። ማለት ያው አንዴ አርግዛለች። ልጅ በመሀል ከተፈጠረ በኋላ ሌላ የምንለው ነገር ስለሌለ የግድ ብትወድም ባትወድም እኔ በወዳትም ባልወዳትም በቃ አንዴ ከኛ ጋር ተቀላቅላለች በሚል ተቀብዬ ነበረ እና ትቼም ከመሀላችሁ ሄጄ ነበረ።
ግን ደግሞ ያንተ መጥፋት ያንተ አለመኖር ነው ወደዚህ ህይወት እንደገና እንድመጣ ያደረገኝ። አሁን ደግሞ አንተ በወሰንከው ውሳኔ ላይ እኔ ጣልቃ መግባት አልችልም። ምክንያቱም መጀመሪያ ከዚህ በፊት ጥሩ ሰው ናት ብዬ አምጥቼብሃለሁ። መልካም ናት፣ ጥሩ ልጅ ናት፣ ጓደኛዬ ናት ያስተዋወቀችኝ እና መልካም ናት በሚል አስተዋውቄክ እዚህ ህይወት ውስጥ አስገብቻለሁ። ከዛ ደግሞ በኋላ የእሷ ሁኔታ ከኔ ጋር አልጣጣም ሲልና ያልተገባ ማለት ይመስለኛል አንተን ካገባች በኋላ በቃ ራሷን ስታረጋጋ ራሷን በቃ አሁን አግብቻለሁ ወይ ደግሞ አሁን በቃ የሱ ሆኛለሁ ብላ ስታስብ ይሁን አላውቅም፣ ባህሪዋ በእኔ ላይ ሲቀየርና እኔ ማላቃት ሌላ ሰው ስትሆን ይሄ ነገር ይቅርብ፣ ተው ከዚህ ህይወት ይሄ ገና ልጅ ሳይመጣ ይሄን ነገር ብትቋጭ ይሻላል ብዬ ስልክ ያው አንተም ስለምትወዳት ውስጥክ ፍቅር ስላለ ያ እንግዲህ የሚካድ አይደለም። እንደምታፈቅራት እንደምትወዳት የሚካድ ነገር ነው እንዴ? የሚካድ አይደለም። ስለዚህ ስለምትወዳት ስለምታፈቅራት እሷን አስበልጠህ እኔን ያ ሁሉ እንትን ስትለኝ ነበረ፣ ስትገፋኝ፣ ከቤት ስታስወጣኝ፣ አያገባሽም ስትለኝ፣ ብዙ ነገር ስትለኝ ነበረ። አሁን ለሞቀስ አይደለም ግን ሂደቱን ነው የምናገረው። ምክንያቱም እናትየው ናት እንዲያደረገችው፣ እናትየው ናት እንዲምትሆነው ማለት ብዙ ነገር እየተባለ ስለሆነ እኔ ከህይወታችሁ ወጥቼ እንደነበር እንዲያውቁ ነው። ከዛ በተረፈ ደግሞ አዎ እናት አታለያይም። ልጇ ጥሩ ኑሮ እንዲኖርላት ትመኛለች። እንደ ማንኛውም እናት መልካም ትዳርን ትመኛለች አይደል እንዴ? ግን ትዳር ደግሞ እሳት ከሆነ እኔ ልጄ እሳት ውስጥ ቁጭ ብለ ተቃጠል ወይ ደግሞ ረመጥ ውስጥ ንደድ አልልህም። ይሄንን የማለትም አንደበት የለኝም። ምክንያቱም ነገ የጤና ህክለት ይመጣል፣ የጭንቅላት መዛባት ይመጣል፣ የጨጓራ ህመም ይመጣል፣ ሌላ ሌላ ህመሞች ስለሚመጡ ያን ሁሉ ነገር ደግሞ አንተም ተቋቁመ እንድትኖር አልፈልግም። እሷም ደግሞ ምናልባት አንተን በድለሃትም ቢሆን እሷም እንድትጎዳ አልፈልግም። ገብቷል? ትዳር ማለት መተሳሰብ ያለበት ፍቅር ያለበት አብሮ ተሳስቦ ተደማምጦ አንተ የእሷን ቤተሰቦች ወደ እሷ የአንተን ቤተሰቦች ወዳ መጥፎም ቢሆኑ አሁን አንተ ስለ እሷ ቤተሰቦች የምትናገረው ነገር አለ የለም አይደል እንዴ? ስለዚህ እሷ ያንተን ቤተሰብ ወዳ እኛ መጥፎም ብንሆን ከነሸክማችን ልትሸከመን አንተም ከነሸክማቸው ልትሸከማቸው ግድ ነው፣ ቤተሰብ እስከሆነ ድረስ ማለት ነው። ይሄንን አድርጋ ደግሞ መቻቻል ካልቻለች እና እሷ ይሄን ትዳር ያለኔ አንተን ብቻ ማለት ይቻላል እንዴ? ያለ እናት ልጅን ብቻ ወዶ መኖር አይቻልም። ይሄ የትኛውም ላይ ሁላችንም እኮ አግብተን ወልደን ከቤተሰብ ጋር ተዛምደን አለ የምንኖረው። ስለዚህ የእሱን ቤተሰቦች እንደሱ ወዳ የእሷን ቤተሰቦች እንደ ራስክ ወዳ ነው መኖር ያለባችሁ። ያ ደግሞ የማይሆን ከሆነና ፍቅራችሁ ከመሀል ደግሞ የእናንተን ፍቅር ብቻ ማስከተል አይቻልም ያለ ቤተሰብ መኖር ስለማይቻል። ስለዚህ እኔ ትቼ ነበር፣ አንተው ነህ ያመጣኸው። አሁን ደግሞ በቃኝ፣ ይሄ ነገር እኔ ከአቅሜ በላይ ነው። እኔ ስመጣ 4 ቀን ሙሉ ውጪ ነው ያደርከው። ከዛ በኋላ ያው እንግዲህ እግዚአብሔር አገናኝቶናል። አሁን ደግሞ አንቺም ውጭልኝ ከቤት። እኔ እውነት ትቻት ለመሄድ ሀሳብ የለኝም ነበር። እናንተ ብትለያዩ እኔ ከእሷ ጋር የመሆን በቃ እቅዴ ማለት ነው። ለምን ብትጠላኝም በዚህ ሁኔታ አብሬያት መሆን ፈልጌ ነበረ፣ ግን አልፈለገችም። ስላልፈለገች እኔ ደግሞ ምንድነው ማድረግ ያለብኝ? ልጄን መከተል አለብኝ። ምን ማድረግ እችላለሁ? ሜዳ አልወድቅ መቼም። ልጄ እየተጎዳ ደግሞ እየተጎዳክ እየነደድክ እየተቃጠልክ ኑር አልለውም መቼም። እሱ የመረጠውን ህይወት እንደገና ደግሞ አብሬው ሆኜ በሄደበት መንገድ እከተለዋለሁ። ይሄ የኔ ብቻ አይደለም፣ የየትኛውም ወላጅ ውሳኔ ነው። የትኛውም ወላጅ ልጃቸው ስትናደድ ወይ ደግሞ ልጃቸው ባሌ አስከፋኝ ብላ ስትመጣ እንደሚቀበሏት ሁሉ አንተም ደግሞ ከሚስቴ ተከፍቻለሁኝና እኔ ራሴን ችዬ መኖር እፈልጋለሁ ስትል እቀበልሃለሁ። ይሄ መብት እኮ ለሴት ብቻ አለም የተሰጠው። ሴት ብቻ አለችም ከቤቷ ወጥታ ቤተሰብ ጋር የምትሄደው አይደል እንዴ? ወንድም ሲናደድ ሲበቃው በቃ ይሄ ህይወት ከአቅሜ በላይ ነው፣ አብረን ተቻችለን 40 ዓመት አይደለም ለአንድ ቀን ማደር አንችልም ብሎ ከወሰነ እኔ ከልጄ ጎን የመሆን ግዴታ አለብኝ። ምን ማድረግ እችላለሁ? ምክንያቱም ይሄ የደም ጉዳይ ነው አይደል እንዴ? የደም ጉዳይ ነው እና ስለዚህ ማናችሁም ብትሆኑ በእኔ ላይ የምትፈርዱ ሰዎች በጠቅላላ ፍርድ ለራስ ነውና ተጠንቀቁ። ነገም ትወልዳላችሁ። ልጃችሁ ጥሩ ህይወት ይኑር፣ መጥፎ ኑሮ ይኑር፣ ሴትም ትሆን ወንድ
ከልጃችሁ ጎን መሆናችሁ አይቀርም በቃ። ምክንያቱም በፊት እሺ ወዶ ነው ብዬ ተቀበልኩኝ። አሁን ደግሞ እሱ በቃኝ ሲል ለምን በቃኝ ትላለህ አልለውም። እየተቃጠልክ ኑር ማለት ስለማልችል የወሰንከውን ውሳኔ እኔ ደግፌያለሁ፣ ከጎን ቆኛለሁ። ምንም ማድረግ አልችልም ማለት ለማስታረቅ እንኳን ብሞክር እሷም አትቀበለኝም። አይተሃል እንዴት እያደረገችኝ እንደሆነ። አያገባሽም ውጭልኝ ነው። ስለዚህ እርቅ ምናምን ጉዳይ አይደለም። ዛሬ ገብቶኛል። ዛሬ የእርቅ ጉዳይ እንዳልሆነ እኮ አውቃለሁ። ለአሁን ለቤተሰብ ነው እየነገርኩኝ ያለው ገብቶሃል። እኔ ለሽምግልና እንኳን ልገባ እንኳን ስል እሷም እንደምታደርገኝ አላየህ? አይተሃል በዓይንክ አይደለም እንዴ? ስለዚህ እሷ የማትቀበለውን ነገር እኔ ዛሬ በግድ እንዲሁኝ ተቀበይ ማለት አልችልም። ስለዚህ እግዚአብሔር የሰጣችሁን የህይወት መንገድ አንተን በራስህ እሷን በራሷ መኖር ነው። እኔ አለያይ ኮሚቴ አይደለሁም፣ ፍርድ ቤት አይደለሁም። ብትችሉ ልጃችሁን አብራችሁ ብታሳድጉ ጥሩ ነው። ይሄ የማይሆን ከሆነ ደግሞ ተቃጥለ ኑር በግድ። ልጅ ስለመጣ የሰው ልጅ መቃጠል አለበት ማለት አይደለም። ልጅን በድሉ ነው የሚያድገው። ሚስትም እሷም ለራሷ ህይወቷን ትኖራለች፣ አንተም የራስህን ህይወት ትኖራለህ። ማንም ቢሆን እንዴት ቆይ ሰው እየተቃቃረ እንዴት ይኖራል? ፍቅር እየጠፋ እንዴት አንድ ቤት ውስጥ ይኖራል? ልጅ ስለመጣ ብቻ ተቻችሎ መኖር የሚባል ነገር አለ እንዴ? የለም። እኔ ይሄንን አልቀበልም። በቃ ከተዋደዱ ይቀጥላሉ፣ ካልተዋደዱ ይቀራል። ይሄ ነው የኔ ውሳኔ። እኔ አሁን እናቴ ምንም እንድትይ አይደለም። በዚሁ አጋጣሚ ህይወት ይቀጥላል። አንዳንዴ ከተስማማን ነገሮች ባንስማማም ነገሮች ህይወት እዚሁ ላይ ስታክ አታረግም። ከእሷ ጋር ባይሆንም ከሌላ ሰው ጋር ህይወት ይቀጥላል። እናቴ አሁን ስላንቺ አይደለም። አሁን ጉዳዩ እኔ ስለኔ መፍታት ነው። እኔ ስላንተ መፍታት ልጄ ስለሆንክ ነው እኔ እየተከተልኩት ያለው። ገባኝ፣ ችግር የለም። ስለዚህ አሁን ውስጥ ገብተን ያለውን ነገር እናወራታለን። እንደምትፈርም ተስፋ አለኝ። ወደ ውስጥ አብረን እንገባለን ማለት ነው። ሰላም ነው? እንዴት ናችሁ? ስልክ እኮ አልመልስልኛል። ስልክ ላይ አልመልስልኛል። እኔም በተደጋጋሚ ደወልኩልህ። ያው የባለፈውን ኬዝ ስላየሁኝ አላስችላለኝ። በተደጋጋሚ ደወልኩኝ፣ ግን አልመለስክልኝም። እኔም አሁን ችግሩን ማለት ነው እንደ ራሴ ችግር ነው ያየሁት፣ እንደ ቤተሰብ ችግር ስለሆነ ቢያንስ አንተ ይህን ነገር ቁጭ ብለን ተነጋግረን እንኳን እንፈታዋለን ብለን ነበር። ማዘርም በዚህ መሀል ላይ አስተያየት ሰጥተው ያለውን ነገር ለመፍታት መሞከር ነበረ። እኔም በተደጋጋሚ የደወልኩት ለዛ ነበር። ከዚህ በፊት ብዙ ሞከር ያለውኝና ዳንኤል ምን መሰለህ፣ አሁን ላይ እኔ በነሱ ጣልቃ አልገባም፣ ግን ደግሞ ከልጄ ጎን መሆን ግዴታዬ ነው ማለት እሷም እንደ ልጅ ናት ብዬ ነው ለልጅ ናት። ግን ደግሞ እሷ አልፈቀደችልኝም። ነገሩ ረፍዷል እኮ አሁን ቆየ። ነገሩ በጣም የቆየ ነገር ስለሆነ እኔንን መሀል እንድገባ ስላልፈቀደችልኝ አንዳንድ ጊዜ ምንድን ነው አሁን እኔ ነገሩ እንዲፈታ ነው። ግን ባለፈውም ራሱ እውነት ለመናገር እቃውንም ይዘህ ስትሄድ ትክክል ያልሆነ ነገር እንደሆነ ገብቶኛል። ትክክል አይደረግም፣ እንደዚህም አይደረግም። ነገሮችን ቀለል አድርጎ ነገሮች መፍታት ነው። በህግም ከተኬደ እንኳን ቢያንስ የህጉን መንገድ ተከትሎ ነው እንጂ ባለፈውም እንደዚህ እቃውን ይዘህ ሲሄድ ራሱ እኔ ደስ አላለኝም። ለምን ልጅቷ እዚህ ጋር ብቻዋን መሆኗ ራሱ ሳስበው ባዶ ቤት ስለተከራየ ግዴታ የጋራም ቢሆን አብሮ የራሱን ነገር ወስዶ መኖር ግድ ይለዋል። ባዶ ቤት ላይ እንዴት ሰው ወለል ላይ ገብቶኛል። ግን እኔ እንደው እውነት ለመናገር እዚህ ነገር ውስጥ እኔ ራሱ ባልገባሁበት ነበር ያልኩት። ለምን ያለው ነገር ያስቸግራል፣ በጣም ያስቸግራል። ለምን እንደዚህ አይነት ነገር ላይ እንደዚህ ነው። አሁን ግን ምን አሁን አጋጣሚ በምን ምክንያት መጣችሁ? እኔ የመጣሁት ማለት ነገሮችን ለመፍታት ነው ወይስ ምንድን ነው ብዬ አይደለም። እኔ አሁን የፍርድ ቤት ወረቀት ይዤ መጥቻለሁ። እሷን ማስፈረም አለብኝ እዚህ ወረቀት ላይ። ስለዚህ እሱን ለማስፈረም ነው የመጣሁት። እሷን ማለት ነው። ግን ተገቢ አይደለም አላዛር። እውነት በጣም ይሄ ነገር በጣም ያሳዝናል። እውነት ለምን ቤተሰብ ሰው ይመሰረታል እንጂ ለመለያየት ይሄን ያህል በጣም ገፍቶ መሄድ ተገቢም አይደለም። እውነት ለመናገር እና እኔ በእውነት በጣም በዚህ ነገር ላይ እንደዚህ ነገር ላይ ባታደርግ ደስ ይለኛል። እንደዚህ ባታደርግ ባለትዳር ነው አይደለ? ቤተሰብ አለ። ትዳርክ ላይ ፍቅር ስትሆን ነው አይደለ? መኖር ራሱ የሚያስደስት ማለት ሚስት በጣም ትሪት ስታደርግ፣ ቤተሰቦችን ስታከብርልህ፣ አንተም የእሷን ቤተሰቦች ስታከብር እንደ ራስ ቤተሰብ ማለት ነው። እሷም ደግሞ የአንተን ቤተሰብ በጣም ትሪት ስታደርግና መሀላችሁ በቃ ስክን ያለ ፍቅር ሲኖር ደስ ይላል አይደለ እንዴ? ግን ባለቤት ስትወጣ ስትገባ በንዝንዝ በጭቅጭቅ ሸተትከኝ፣ ገማኸኝ፣ ጠላሁ እሱ የሚቀርሽ ወቅታዊ ሊሆን ይችላል። ግን አሁን እናንተ ልጠይቅህ መታ
ጥሩ አይነት አመለካከት ባይኖራት ውጭልኝ ከቤት እንደ ውሻ እየተባለች ስትባረር እንዲህ አይነት ነገሮች ሲኖሩ ማለት ነው አንተ እያፈቀርካት እንኳን መኖር እየከበደክ ነው የሚመጣው። እውነቱን እናውራለን። በትዳር አንጻር እንድትወስን ነው በራስህ ገብቶኛል። እኔ አሁን በትዳሬ ላይ ብዙ ጭቅጭቆችን አሳልፌ ሊሆን ይችላል እኮ ግን ነገሮችን ለማስተካከል እየሞከርኩ ነው ወደዚህ የሚደረሰው እንጂ ዝም ብሎ መቼም ቀጥ ያለ ነገር ላይ አይገባም። እና ስለዚህ እኔ ያው እንደ እናት እንትን ማድረግ አላዛርም በዚህ ነገር ላይ ግን ብትተው ደስ ይለኛል። አይደለም እኔ ለምን እንድትሰማኝ እባክህ ነገሮችን ለመፍታት እንሞክር ነው እንጂ አሁን እንደዚህ ማስተካከል ይቻላል። እኔ በዚህ ነገር ላይ ግን እንደው ደስ ይለኛል። የለችም እንዴ? ማን የከፈተው? ልጅቷ ናት። ልጅቷ ናት። አንዴ ይሄን ወረቀት አንብብ። ይህ ነገር ላይ ግን እንደው እውነት ለመናገር ማለት ነው እንደ ባትወስኝ እንዲህ አይነት ነገሮች ላይ ውሳኔውን ቀስ ብላችሁ ተረጋግታችሁ ብታስቡበት ጥሩ ነበረ። እውነት አላዛር አንደኛ እሷም ነፍሰ ጡር ሆና እንደዚህ ታዛዝናለች። እውነት ለመናገር እኔ እንግዲህ እንዴት እንደምታየው አንተ ምንም ወንድ ልጅ ተረዳኛለህ ብዬ አስባለሁ፣ ግን አንተ የተረዳኸኝ አይደለም። እህቶች አሉኝ፣ ነገ ልጆች አሉኝ። ስለዚህ እኔ እንደዚህ አይነት ነገር ላይ እሷ አሁን እንትን ልትል ትችላለች፣ ግን ነገሮችን ተረጋግቶ በማሰብ ነበር መፍታት የሚቻለው። እናንተ ጋር ገብቶኛል፣ ግን አሁን እንትን እኮ ነው። አሁን እኔ በጣም እንደ እናት ተረጋግተው ማሰብ ነበረበት። አስቤያለሁ፣ ግን አሁን ከልጄ ጎን መሆን ግድ ይለኛል። ምንም ማድረግ አልችልም። ይሄንን ውሳኔ ወስን አላልኩትም። እኔ ወስን አላልኩትም። ራሱን እየወሰነ ምንድነው ቆመሽ መታይ የወሰነውን ደግሞ ይሰጣል። ግን ደግሞ ይሄንን ስፈርምልህ ማለት ነው ለመፈረምም ማለት ነው እንደው ተረጋግተሽ ብታስቢ ደስ ይለኛል። ለምን እንዲህ አይነት ውሳኔዎች መፈረምና መሄድ እኮ ቀላል ነው፣ ግን እንደዚህ አይነት ነገር ላይ ተረጋግተሽ ብታስቢ ነው ደስ የሚለኝ። እኔ አንደኛ እኔ እንደዚህ አይነት ነገርም እኔ አልደግፍም። በነገራችን ላይ እንዲህ አይነት ነገር አልደግፍም። መቼለታም እንዳልኩ ነው። በቃ እሷ ሴት ልጅ ስለሆነች ነው እንጂ እቃ ይዘህ ስትወጣ እኔም እንደ ሽማግሌ ኖ ማለት ነበረብን። አሁንም ቢሆን ሌላ ችግሮች እንዳይመጡ ተረጋግታ ብትወስንና እንትን ብትይ ነው። እኔ እንድትፈርሚ አልመክርም፣ አንቺን እንድትፈርሚ አልመክርም። ትክክል ነህ፣ ግን እኔ እነሱ እውነት ይሄ ፊርማ ፈርሜ ከህይወት የሚወጡ ከሆነ ደስ ይለኛል። ምክንያቱም እኔ በጣም ነው የሰለቸኝ። አስለቀሳችሁኝ፣ ብዙ ነገር አደረጋችሁኝ። በዚህ ናል እኔ ይህናል ያጠፋሁት ነገር የለም፣ ያደረግኩ ነገር የለም። አንተ ትዳሬ ሰው ህይወቴ ብሎ አያስብም እንዴ? ገና በ6 ወር ያልሞላ ትዳር 6 ወር ኦልሞስት እየሆነ ነው አይደለ እንዴ? ሳይሞላ ትዳር ለመፍታት ለምንድን ነው እንደዚህ የምትሆኑ? ለምን አታስበው? በ6 ወር ያልሆነ ትዳር ምንድን ነው ይሄን ያላደረኩ? በቃ እንደዚህ ያልሆነ ትዳር በስነ ስርዓት እንነጋገር። በመጫጫው አይደለም ገባ አይደለ እኮ። ግን ትዳር መጀመሪያ አስበህበት ለምን አልገባህም? ለምን የኔን ህይወት አበላሽተህ ለመውጣት አሁን ለምንድን ነው እንደዚህ በጣም የሮጥከው? አስቤበት ነው የገባሁት። መታገስ ባለብኝ ልክ ታግሼሻለሁ። ከዚህ በኋላ ደግሞ በቃኝ። አንተ ይቅርታ አታውቅም? በምን ዙሪያ ይቅርታ? በቃ አጥፍቻለሁ። አዎ ሆርሞኔ ነው አልኩ አይደለ? እኔ አሁን ደግሜ ወደኋላ መመለስ አልፈልግም፣ ልለማመጥህም አልፈልግም። ግን ደግሞ ይህንን ፊርማ ያፈርምልሃለሁ። ግን አላዛር ከዛ ተመልሰህ ህይወቴ ላይ እንድትገባና እንድትበጠብጥ አልፈልግም። በምንም አይነት ሁኔታ እኔ ልታግዘኝ ልጄን ብለህ መተህ እንድትፈልገኝ አልፈልግም። ገባ አይደለ? አይ ነገሮችን እንግዲህ እናንተም ማሰብ አለበት አይደለም? ምን መሰለሽ ልጄ ነው አይደል? ወደ እሷ እንማደለው። ለምንድን ነው የማደላበት ምክንያት መሰለህ? አንደኛ ሴት ናት። ይሄን ነገር ላይ እንደ ጉርብትና ገብቼበታለሁ መቼለታም። ግን አሁን ደግሞ ምንድነው ይሄ ነገር ላይ እንደው ፈርማ እንደዚህ ነው ብላ ከምትወሰን አሁን ልጄ ብለህ እንድታይ ብላ ላለችው ነገር አባት እስከሆነ ድረስ ህጉም ይፈቅዳል።
ማየት መጠየቅ ነገ ከነገ ወዲያም እኮ አንቺ እሱን በዚህ ነገር አያገባም። ይሄንን ማስፈራሪያ አታድርግ። አንቺ ለምን አታይኝም? አይደለም ቆይ ይሄን ነገር እኮ ፍርድ ቤት ነው አሳድግልኝ። ይሄን ነገር እነዚህ ሰዎች በቃ አይሆንም ብሎ ካመነና ነገሮቹ የማይሆንላቸው ከሆነ ፍርድ ቤት ነው የሚወስነው። ኢቭን ያላቸውን ንብረት እስከመከፋፈል የሚወስነው ፍርድ ቤት ነው። የህግ ነው። አነበበችው እኮ በቃ አሁን በህጋዊ መሆኑን እኮ የምታውቀው እፈርማለሁ፣ ግን አንቺንም ሆነ እሱንም ማየት አልፈልግም። በቃ አንቺ አንድ ነገር ላውራ። በተለይ ደግሞ እናትህን ማየት አልፈልግም። የደረሰችበት ልደርስ አልፈልግም። የደረስኩበት አሁን ራሱ ዛሬ የመጨረሻ ነው እዚህ ቤት ማስገባት። እኔ ልጅቷ ስለከፈተችላችሁ ነው እንጂ እኔ በሆን አልከፍትላችሁ። በቃ ከህይወቴ ትወጣለህ። ግን እቃለኝ ቴክስት ሶፋ ወስዳለሁ። የምትፈልገው ነገር ይዘህ መውጣት ትችላለህ። በህጉ መሰረት ነው የሚወስነው። ንብረትም ቢሆን ይኸውልሽ ባለፈው ዝም ያልኩት ነገሮቹን እንትን ለማለት ነው። የራሱ ፍላጎት ነው። እንደሱ አይደለም። ንብረቱን ቢወስድም በህጉ መሰረት ነው ነገሮች የሚሆኑ እንጂ ዝም ብሎ አይደለም። ይሄን ነገር ተረጋግተሽ አስቢ። አንተ እቃ ብርቅ ሆኖብህ ገባ። እቃ ብርቁ ነገር ነው። መውሰድ ትችላለህ። የፈለግከውን ከማንኪያ ጀምሮ እስከፈለግከው ድረስ አካፍልሃለሁ። ግን ውጣልኝ ከህይወቴ። በየፍርድ ቤቱ መንከራተት አልፈልግም። የስምምነት ነው አይደለ? ተስማምቼ እፈርምልሃለሁ። ግን በህይወቴ አንተንም እሷንም ማየት አልፈልግም። በቃ እኔ እናንተ መጫወቻና መቀለጃ እስከዛሬ ድረስ ህይወቴን የቀለዳችሁብኝ ይበቃኝ። በቃ በጣም አክብሬያለሁ። በጣም እናትን አክብሬያታለሁ። ከዚህ በላይ ግን ክብር የሚወድላችሁ ሰዎች አይደላችሁ። ከእናንተ ጋር የቀላቀለኝ ቀን ፈጣሪን ነው እኔ የማማረረው። ምንም አሁን አንድ ነገር ወደድሽም ጠላሽም ማለት ነው በህይወትሽ እስካለሽ ሁሉ ከአንቺ ልጅ እስካለኝ ድረስ እኔን የማየት ግዴታ አለ። እንደውም ልጁ ያንተ አይደለም። ልንገር አይደለ? ልጁ ያንተ አይደለም። በስሜታዊነት መነጋገር ተገቢ አይደለም። አሁን ህግ የያዘው ነገር እንደዛ ስትል አልነበረ እናትህ? በቃ እውነት ልጁ ያንተ አይደለም። ትክክል አይደለም። አንቺም ስሜታዊ ሆነሽ የምትናገሪውን ነገር አንተም ስሜታዊ ሆነ የምትናገረውን ነገር ነገሮችን በደንብ ቆም ብሎ ማሰብ ያስፈልጋል። በስሜት እንደዛ ስትናገሪ ሌሎች ነገሮችም እሱም ደግሞ እንዴት ለካ እንደዚህ ነው ሊል የሚችልበት ኦፕሽን ስለሚኖር አንቺም ተረጋግተሽ አስቢ ስትናገሪ። አሁን ነገር ከነገ ወዲያ እንደዚህ ልጅ አይደለም ምናምን ስትይ ደግሞ እንደገና አይደለም አይ ሌላ እንትን እንዳይል በህግ መሰረት ማስኬድ ይቻላል። እኔ በእርቅ የሚቻል መስሎ የነበረ የገባሁበት እኔ ግን ከዚህ እንትን እያለሁኝ እኔ አሁን ይሄ ነገር ላይ እኔ አቶ ዳንኤል በጣም ይቅርታ፣ እዚህ ላይ የጻፍኩትን ጽሁፍ በደግመሽ ይው ነገ ላይ ተሳስቼን የፈረምኩት አልልም። እፈርምልሃለሁ። ደግመሽ ይው አይቼዋለሁ። ተይ አይቼዋለሁ። እሺ በቃ እፈርምልሃለሁ። ግን ደግሞ በህይወቴ ላያችሁ አልፈልግም። ይኸው የምሬን ነው። አይታል ከእንግዲህ በህይወቴ በሙሉ ታይኛለሽ። በህይወቴ በሙሉ ታይኛለሽ። ቤት ውስጥ አለኝ የምትለው ነገር ሁሉ ለቃቅ መውጣት። እኔ ደግሞ በእሷ አልስማማም። ከነገ ጀምሮ እኔ በእሷ አልስማማም። እኔ በእሷ አልስማማም። በአንተም በምትለው እናንተ በምትሉትም አልስማማም። አንቺ በምትይውም አልስማማም። እኔ ይሄ ነገር አሁን ነገ ከነገ ወዲያ አሁን እሱም ዕቃዬን ይዤ እወጣለሁ የሚል ከሆነ እኔ ምንድነው የማደርገው? ይሄ ነገር እንደው አይኔ እያየ እንደዚህ አይነት ነገር እንዲፈጸምም ስለማልፈልግ ሌላም የህግ አካልም ካለ አሁን ጠርቼ እመጣና ነገሮቹ በዛ መንገድ እንዲታዩ ነው የማደርገው። እንደዚህ ሽማይሉ ከሆነ እርሶ ፊት መፈረሙ ላይ ጥሩ ነው። አንዴ እውነቴን ነው የምልህ። እሱ ፊት ፈርሚልኝ። አዎ ይኸው እዛ ጋር አድርገን ፈርሚ። ስትፈርሚ ግን ማለት ነው አሁን ይዤ እሄዳለሁ የሚል ነገር ሀሳብ ካለ አንተ እኔ የህግ አካላትን ጠርቼ ነው የምመጣው። እኔ አይደለም በቃ ፈርማለች። ጎረቤት አንዴ ያየሁት ነገር ስለሆነ የምትፈልገውን ነገር የገባሁበት ነገር ስለሆነ እኔ አይደለም ቆይ የገባሁበት ነገር ስለሆነ እኔ አንዴ ወድጄም ሳልወድም መጥቼ እናንተ ጎረቤቴ ስለሆናችሁ ገብቼ አይቻለሁ። አሁን ነገሮችን ለማድረግ አይደለም። አንድ ነገር ስማ፣ በቃ ይሄን ነገር ትንሽ ተራርቀው እነሱ ይስፈኑ። ነገሮች በጣም ስለተፋፋነ ክፍተት እሰራበታለሁ ነገር ስለምሰራበት ነው። መፍጠሪያውም ከነጭራሹ ይባስ ክፍተቱ እየሰፋ ከሆነ አሁን የሚቀመጥ እኮ የለም። ለመውጣት ነው የመጣ ነው። ዝም ብለሽ አትንደርቀኝ። እቃውን አይደለም ቆይ እቃውን ይዞ የሚወጣ ከሆነ እኮ እኔ ተረጋግታችሁ ትልልቅ ሰዎች ናችሁ ብዬ ነው እንጂ ይህን ነገር ተረጋግታችሁ ማሰብ የማትችሉ ከሆነ እኔ አንተም ቃይን እየወጣሉ የምትል ከሆነ እንዳልኩ ነው። በቃ በህጉ መሰረት ነው የሚሻለው ለእናንተም ከነገ ወዲያ ምን ያሁን አየ ተብዬ
ገብቼበታለሁ ምስክር ተብዬ አብሬ ነው የምጠራው። ስለዚህ በዚህ ሁኔታ እኔ እቃውን ይዞ ሲሄድ ዝም ብያለሁ ብዬ ማለት ስለማልችል አይደለም እንደሱ ስለማይሆን ነው። አስጠርቶ ይውሰድ እቃ ነገ ከነገ ወዲያ እኮ ይኸውልሽ አንቺ ስሜታዊ ሆነሽ ነው እንጂ ነገ ከነገ ወዲያ የሚቆጭሽ ነገር ይኖራል። ብዙ ነገር እግዚአብሔርን አይቆጨኝም። በቃ በእውነት እኔ ምንም የሚቆጨኝ ነገር የለም። እኔ እንደዛ አይነት ሀሳብ ካለህ አንተ እኔ አሁን ላስወጣ ነው የመጣሁት። ምክንያቱም ይሄ ቆይ ጠርቼዋለሁ። ይሄ የቤት እቃ አይደለም። ይሄ የስቱዲዮ ነው። ታውቂያለሽ አይደል? ትልቅ ሰው ነህ። ቆይ ትልቅ ሰው ነህ አንተ። አሁን የምታደርገውን ነገር አሁንም እንደዚህ አደርጋለሁ የምትል ከሆነ እኔ በዚህ አይነት ሁኔታ ላይ እዚህ መሀልም መግባት አልፈልግም። ቢያንስ ይሄን ነገር ይዤ እሄዳለሁ የምትል ከሆነ ግን እኔ እንዳልኩህ የህግ ሰዎችን ይዤ መጣና አንተ መብት ነው። እኔ በዚህ እስካሁን ድረስ ቆይቻለሁ። መብት ነው። የፈለግከውን ነገር ማድረግ ትችላለህ። እኔ ግን ይህን ነገር ላይ እስካሁን ስለገባሁበት የህግ ሰዎችን አምጥቼ ማድረግ የሚችሉትን ይሞክራሉ እነሱ። እኔ እስከምችለው ይሄን ያህል ነው። አንደኛ ማስታረቅ ነው የሚችለው። ሁለተኛ ግን ያለ አግባብ ንብረት ዝም ብሎ የሆነ ሰው ከሴት ነጥቆ ሲወሰድ ዝም ብዬ ማየትና ማለፍ አልችልም። ስለዚህ ይህን ነገር ተገንዝቤ በራሴ መንገድ ነው መሄድ የምችለው። ይቅርታ እኔ ትልቅ ሰው ነህ ብዬ ነው አንተ ቢያንስ እንመማለን ብዬ ነው ከእሷ ጋር ተነጋግረናል። ይሄ የስራ እቃ ነው እኮ ቢሆንም ነገም ተነገ ወዲያም ሁለታችሁ የምትሰሩበት እቃ ነው። ይሄ ሁለታችሁ የምትሰሩበት አብራችሁ ያፈራችሁ ስለሆነ እንደዛ ነው የሚሰማኝ። እኔ ይቅርታ አድርግልኝ። በቃ እንደዛ ነው ማለት ሳህን ድስት ሌላ የምትፈልገውን አወጣለሁ። እሺ አንድ ይሄ ነው ያወጣለሁ። ይሄ ነገር ላይ ግን ይኸው በካሜራ ፊት አንብቤ ያለው ብላለች። ለነገ ማስረጃዬ ነው። ያሽ እባክሽ ኮልኮሌ አትለቃቅሚብኝ። እኔ የስራ ዕቃ ነው የፈለግኩት። ሁሉም ነገር ጠራርገው ሰ ምንም ነገር እንዳይቀር እዛ ጋር ያሉትንም ሁሉንም ጠራርገው መውሰድ ትችላለህ። እኔ ከአንተ ጋር አልነጋገርም፣ ግን ደግሞ በህይወቴ እንድትመጣና እንድታይ ሙሉ አልፈልግም። ገባህ አይደለ? አዛር ቆይ ብቻ ነው ተሸከም። አልመጣም ማለት ቆይ ይመጣሉ፣ ችግር የለም። እኔ አልኩሽ አንቺ ስላልሽ አይደለም ማድረግ ልንገርሽ። አንተ እናትህንም ማየት አልፈልግም በህይወቴ። ፖዚሽን እኔ አልወሰድኩም። ውጪ እንኳን እኔ ዶሮ አልወሰድኩም። ይኸውልሽ በሆድሽ የተሸከምሽ ደም አላዛር አይደለም ያላዛር። ኧረ እባክሽ ወደድሽም ጠላሽም የእኛኑ ልጅ ነው የተሸከምሽው። ዝም ብለሽ አትበይ። አልገባሽም። ወደድሽም ጠላሽም እሱን ደግሞ በፍርድ ቤት ገንትራችኋል ሁሉንም ነገር። አሁን ግን ከእናንተ ጋር በቃ እስቲ ዝም በይ። የምትፈልገውን አደረኩላት። አይደክምሽም? የምትፈልገውን አደረኩላት። አይደክምሽም ወይ? በቃ እስቲ ዝም አትይም? ልንወጣ ነው። በቃ ተረጋጊ። ልንሄድ እኮ ነው። ምን ነው እንዴ? አንቺን ፈልጌ አይደለም የመጣሁት፣ ልወጣ ነው። እንዴ ምን ጉድ ነው? ልጁን ጥራውና እንሂድ። እኔ መንጫጫት ነው የሰለቸኝ። ማስወጣት ትችላለህ እንዴ? ወንድ ልጅ ነው አይደለ? እንደወንድ ስራ። እግዚኦ ስያሜውን የሚሰጠን ህጉ ነው። የእናንተ ንግስ ህጉ ድረስ እንደሚደርስ ነው። ይሄን ነው የምታወጡልኝ። አውጡልን። እሺ ያንን ሶፋ ሁሉንም ቆይ ታች መኪና አለ። ሶፋውን ለስቱዲዮ ነው ያልከው። በቃ ያኛውን ያውጡ። ሌላስ? ሌላው አያስፈልግም። እሷ ዝም ብላ ነው የምትለፈልፈው። እና ብሬ ያኛውን አንተ ላይ ቀስ
የሰላም ያድርግላችሁ። አሜን። የሰላም ያድርግላችሁ። እንግዲህ ለእናንተ ዕቃ ብርቅ ነው። በቃ ማቴሪያሊስት ናችሁ። እዛ በምትሳለ የራስ ስነ ምግባር ካስተማረች ዘማኝነት አይደለ? ይሄ ደግሞ ቀለበት ወርቅ ስትይ ነበር አይደለ? ረስተነው ነበር። ይጠቅማል። ወርቁ ይጠቅማል። አላዛር እቺን ቃል እንዳትረሳ። ምንም አልልህም፣ አላለቅስም፣ አልናገርም። ሁሉንም ግን የሚበቀል አምላክ ሁሉንም በአይኔ ይበቀላችኋል። እናንተ ምንም አልልህም። ለእሱ ታየው፣ ችግር የለም። በቀሉን ለእግዚአብሔር ታየው። ዋው ይገርማል። እጄ ላይ ነው የገባው ቀለበትሽ። በቃ ሌላ የቀራችሁ ነገር አለ ከህይወት ይሙት። በስመ አብ ላይ በጣም ትልቅ ሸክም ነው ዛሬ ያናገርኩት። ትልቅ ሸክም ለበጣም አስቸገራችሁ። እቺኛዋ አንድ ነገር ቀረኝ ብለህ አባታ ልትመጣብህ ስለነበረ ጊዜ ይቆጫማ ወይ እኔ ምን ያደርግልኛል? ልዋጫማ እቃ ቀይሪበት። እውነቷን ነው። ቻው።